ጊዜው የሪፖርት ማቅረቢያ ጊዜ ነው ይታወቃል። ስለዚህ ጥቅምት እንደመሆኑ መጠን ለእናንተ ያግዛችኋል ብዬ ያስብኳቸው እነሱን ልነግራችሁ ነው ዛሬ የመጣሁት። ፎሎ ማድረግ ጀምሩ፣ ቪዲዮ እስከ መጨረሻው ተከታተሉኝ። የሪፖርት ጊዜ እንደመሆኑ መጠን ለእናንተ ግብአት ይሆናሉ ብዬ ወይም ደግሞ በደንብ አስባችሁበት ሪፖርታችሁን ትገመግሙ ስለምፈልግ ማለት ነው። በእነዚህ በማቅረባቸው ነጥቦች ላይ ሪፖርታችሁ ቼክ ማድረግ አለባችሁ ወይም ደግሞ እርግጠኛ መሆን አለባችሁ ማለት ነው። አንደኛ ማየት ያለባችሁ ሪፖርታችሁ ስታዘጋጁ ወይም ደግሞ ከመውሰዳችሁ በፊት ማየት ያለባችሁ ነገር በአንደኛ ደረጃ ምንድን ነው የአኑዋል ሴልሳችሁ አመቱ ሙሉ ከከፈላችሁት ጋር መቅረብ አለበት። ስለዚህ አኑዋል ሴልስ ወይም ደግሞ ዜድ የምንለው ማለት ነው ከከፍላችሁት ጋር እኩል መሆን አለበት። ስለዚህ እሱ ላይ እርግጠኛ መሆን አለባችሁ። መረጃዎቹ መኖር አለባቸው። ስለዚህ ዜዱ ገጥሞ ስትጠየቁ ማቅረብ የምትችሉበት ሁኔታ መኖር አለበት። እሱ ላይ እርግጠኛ መሆን አለባችሁ። በሁለተኛ ደረጃ ላይ ፐርቼዛችሁ ላይ በተለይ አግሪመንት ካላችሁ እያንዳንዱን ወጪ ያው አግሪመንት ሊኖረው ይገባል። ስለዚህ ከፐርቼዝ ጋር በተገናኘ አግሪመንታችሁ ሊኖራችሁ ይገባል። እያንዳንዱ ሰፕላየር ሊሆን ይችላል፣ ዋቴቨር የምትከፍሉት ክፍያ አግሪመንት ሊኖረው ይገባል። ስለዚህ ከሱ ቢያንስ ሳምፕል ልትጠየቁ ስለምችሉ እሱን ማዘጋጀት አለባችሁ ማለት ነው። ሶስተኛ ላይ እና ዋነኛው ደግሞ ሎን አግሪመንት ሊኖራችሁ ይገባል። ስለዚህ ኤኒ ብድር ካለባችሁ አግሪመንቱ ሊኖራችሁ ይገባል። ስለዚህ እሱንም ቼክ ማድረግ አለባችሁ። አግሪመንቱ ትክክለኛና በውልና ማስረጃ የተፈረመ ወይም ደግሞ በዛ መልኩ የተሰጠ መሆን አለበት። ስለዚህ ሎን አግሪመንትን ብቻ ሳይሆን ከላይ እንዳልኳችሁ ቅድም ማንኛውም አግሪመንት ሊጠይቋችሁ ስለሚችሉ እሱን ማዘጋጀት አለባችሁ ማለት ነው። አራተኛ ደረጃ ላይ እንግዲህ ከባላንስ ሺት ጋር የተገናኘ ነው። ኤአር ወይም ደግሞ ተሰብሳቢያችሁን በደንብ ማየት አለባችሁ። በተለይ ደግሞ ከአንድ ዓመት በላይ የሆነው ተሰብሳቢ ካላችሁ ማጽዳት አለባችሁ። ራይት ኦፍ የሚደረግም ከሆነ ራይት ኦፍ ማድረግ አለባችሁ። ካልሆነም ደግሞ ዶክሜንትድ ሆኖ መቀመጥ አለበት ወይ ደግሞ ሪዝነብል ሊሆን ይገባል ማለት ነው። ስለዚህ ተሰብሳቢ ከአንድ ዓመት በላይ የሆነ ባለቤትም ሊሆን ይችላል፣ ዋቴቨር ማንኛውም ሰው ሪሌቲቭ ፓርቲ የወሰደው ካለ ማስተካከል ወይ ደግሞ አጀስት ማድረግ አለባችሁ ማለት ነው። ስለዚህ እሱ ላይ ጠንከር ያለ ነገር ስላለው በደንብ ማየት አለባችሁ ማለት ነው። ከዚሁ ጋር ተያይዞ ፔብል ላይ ያለ ባላንስ፣ ፔብል አካውንት ላይ የተያዙ ባላንሶች እነሱም እርግጠኛ መሆን አለባቸው። በተለይ ፔብል ላይ ተከፋይ ከሆነ ወደ ሴልስ ቀይረው በጣም ብዙ ብር ሊያስከፍሏችሁ ስለሚችሉ ፔብል አካውንታችሁን በደንብ ቼክ አድርጉ። ዶክሜንታችሁን በደንብ ማዘጋጀት አለባችሁ ማለት ነው። ስለዚህ ኤአር እና ፔብል አካውንታችሁን በደንብ አስተካክላችሁ ማየት አለባችሁ ማለት ነው። አምስተኛ ደረጃ ላይ ካፒታላችሁ ወይም ደግሞ ካፒታል አካውንታችሁ ላይ ያሉ ባላንሶችን እንደዚሁ ማስተካከል አለባቸው ማለት ነው። ከኦነርስ ዊዝድሮዋል ጋር ሊሆን ይችላል። ሪተርን እርኒንጋችሁ ኔጌቲቭ ነው ፖዚቲቭ ነው ሊሆንበት የቻለበት ምክንያት ማስረዳት ይጠበቅባችኋል። ዲቪደንድ ላይ ከተከፈለ የተከፈለበት ወይም ደግሞ ዲቪደንድ ሳይከፈል ማሳደጋ ከዋለ ቃለ ጉባኤ ሊጠይቋችሁ ይችላሉ። ስለዚህ ዲቪደንድ ከተከፈለ ደግሞ ዲቪደንድ ታክስ የከፈላችሁበትን ማቅረብ ይኖርባችኋል። እነኚህ ዶክሜንቶች ማዘጋጀት አለባችሁ። ከዲቪደንድ ታክስ ከተገናኘ ካፒታል ማሳደጋ በአመት ውስጥ ካፒታል ካሳደጋችሁ ደግሞ በምን ያህል እንዳደገና ቃለ ጉባኤው እንደዚሁ መቅረብ አለበት። በውልና ማስረጃ በኩል ቃለ ጉባኤ የጸደቀ ካፒታል ያሳደጋችሁበትን ይጠበቅባችኋል። ወይም ደግሞ ያሳደጋችሁበት ባንክ ያስገባችሁበት ሁሉ እነኚህን ዶክሜንቶች በደንብ ማዘጋጀት አለባችሁ ማለት ነው። ስለዚህ ከካፒታል ጋር በተገናኘ ጠንከር ያለ ጥያቄ ስለሚጠብቅባችሁ እሱን ለማስረዳት እና ዶክሜንትድ የሆናችሁ ለመቅረብ ሞክሩ ማለት ነው። ስለዚህ እነዚህ አካውንቶች ላይ ያሉ ባላንሶችን በደንብ ሪዝን አውት አድርጋችሁ ጀስቲፊኬሽን ሰጣችሁ ማለፍ አለባችሁ ማለት ነው። በመጨረሻ ላይ ካሽ ፍሏችሁ ወይም ደግሞ ካሽ ባላንሳችሁን ትክክል መሆን አለበት። ዴቢት ክሬዲቱ ሲሰራ በደንብ መቀም አለበት። ባንክ ኮንሶሌሽን ምናልባት እየሰራችሁ ስለምትሄዱ ካሽ ባላንሳችሁ ኔጌቲቭ እንዳይመጣባችሁ በትክክል እየተሰራ መሆን አለበት። ስለዚህ እነኚህን ከላይ የጠቀስኩላችሁ በአብዛኛው አኑዋል ሪፖርታችሁ ስታቀርቡ እና ክሊራንስ ለመውጣት ዴስክ ላይ ሪት ሲያደርጓችሁ ወይም ደግሞ ሪፖርታችሁን ሲያዩላችሁ ከሚጠይቋችሁ ዋና ዋና ጥያቄዎች ውስጥ እነኚህን ሞር ክሊር ካደረጋችሁ ሌላ ጥያቄ ብዙም የለውም ማለት ነው። ስለዚህ እነኚህ ላይ በደንብ ሪዝን አውት አድርጋችሁ ማስቀመጥ ይጠበቅባችኋል ማለት ነው። ስለዚህ አሁን ወቅቱ የሪፖርት ነው። ሪፖርታችሁ ምንም ወጪ ሳያስወጣችሁ ጥሩ ሪፖርት አቅርባችሁ ጥሩ ክሊራንስ ይዛችሁ እንድትወጡ ምኞት ነው። ስለዚህ መጠንቀቅ አለባችሁ ማለት ነው። በሌላ ቪዲዮ እስከማገኛችሁ